ባይ ዘ ዌይ ብዙ ጊዜ ያሬድ ዴምቪ ብዙ ጊዜ በዚህ ጉዳይ ያወራል። ድራይቨር ሆነ ስለ ፖለቲካ አታውራ፣ ስለ ሃይማኖት አታውሩ፣ ስለ ሴክሹዋል ነገር ሪሊጅን አታውሩ፣ አካውንት ያዘጋል ብሎ ያሬድ ዴምቪ ብዙ ጊዜ የሚናገረው ይሄን ነው። ግን የሚሰማ የለም። እኔም መጥቻለሁ፣ ያሬድም ያወራል፣ ግን የሚሰማን ምንም አበሻ የለም። ሌላው ደግሞ ብዙ የማይጠቀስ ነገርና የማይመከር ነገር ደግሞ እዚህ ላይ ሲወራ ማልሰማው ነገር አንዳንድ ደግሞ አስቸጋሪ ድራይቨሮች አሉ። ልክ ሴት ሲያዩ የሚጀነጅኑ አበሾች አሉ። ልክ ቆንጆ ሴት ስገባ ምናምን ስልክ የሚጠይቁ አበሾች አሉ። ገብቶሻል? ስልክ ጠይቀው እንደዚህ ጓደኛው ነው ተቀጣጥሮ ሻይ ቡና ምናምን በቃ እንደዚህ ለዛ ነገር የሚጠበቀሙበት አበሾች አሉ። ገብቶሻል አይደለ? ያ ነገር ደግሞ እሱ ደግሞ በጣም ዳንጀረስ ነው። እንደ ሀገር ቤት እያሰቡ ነው። አሁን ለምሳሌ አንድ ጓደኛ ነበረኝ እንደዛ የሚያደርግ ዴት ያደርጋል። በቃ በየሳምንቱ በየሁለት ሳምንቱ አዳዲስ ሴቶች ጋር ነው ዴት የሚያደርገው። ከዛ እንግዲህ በሳምንት 10 ሴት ይጀነጅናል። በትንሹ ማለት ነው። በቃ የተመቸችውን ሴት ስልኳን ለመቀበል ነው የሚሞክረው። ከዛ በኋላ አንዷ አብረው ወጥተው ዴት አድርገው ምናምን እንትን ካሩ በኋላ ሪፖርት አደረገችው። እሱም አካውንቱ ተዘጋ። እሱ ደግሞ ከኡበርም ከሊፍትም ነው አካውንቱ የተዘጋው። ኦፍ ኮርስ ይሄም አለ። አሁን ለምሳሌ እንደዚህ እዚህም ካላችሁ ኡበር የምትሰሩ ልጆች ከከስተመርም ብቻ ሳይሆን ድራይቨርም እንደዛ አይነት ድራይቨርም አለ ማለት ነው። አሁን ለሱ ልናዝና አሁን ለእንደዚህ አይነት ህጉን ላላወቀ አገሪቷ የሴትና የውሻ አገር እየሆነ ህጉ ለማን እንደሚያደላ እያወቀ አሁን ይሄን ምን እንላለን? ደደብነ። ይሄ ደደብነት ነው። ራሱን አለማወቅ ይባላል። ይሄ ህግ አለማክበርና ራሱን አለማወቅ በራሱ የፈረደ አንድ ሴት ገብታ ማለት ነው። አልታሰረም ያላዝንለትም። አሁን ለዚህ ግን አልታሰረም። ሌላ ጣጣ አልገጠመም። ኖ እንደዚህ ስልክ ጠየቀኝ ምናምን እያሉ ብዙ ሴቶች ኮምፕሌን አደረጉበት እዛ ላይ ማለት ነው። አንዴ ፐርሰናል የሆነ ወሬ አታውራ ምናምን ብለው ኢሜል ጻፉለት ምናምን። ከከስተመር ጋር ነው ፐርሰናል የሚያወራው። ፐርሰናል ስለ ዴቲንግ በቃ ይሄ ቦይፍሬንድ አለሽ ወይ? አይ ቲንክ እንደፈን ይመስላችኋል መሰለኝ። አይ ቲንክ ሶ ማለት ያንተ ጓደኛ በመሆኑ እኔ በጣም ነው ማፍረው። ለምን መሰለ ካንተ እንኳን እንዴት ነው ህጉን የማይማረው? ያው እኛ እኮ እንደዛ እንደሚያደርገው እኮ እኛማ ስንሰማ ቀለል አድርገን ነው የምናየው። ተው እንደዚህ አይነት ነገር ጥሩ አይደለም አይደል? ቀለል አድርገህ ስትል አልገባኝም። እንዴት ነው ቀለል? 10 ሴት ከስተመር ስልክ እየተቀበለ ይሄ እንዴት ነው ቀለል ማለት? እንዴት ይሄ ኖርማል ነው ብለህ ነው አንተ? ቆይ ራሱስ በሽተኛ ነው። እንዴት ኖርማል ይሆናል? በሽተኛ ነው እንጂ እሱ በሽታው የራሱ ጉዳይ። ግን ይሄ እኮ ከሀገሪቷ የሚያስባረርም ወንጀል እኮ ነው። እና ብዙ ሌሎች እንደዚህ አይነት ሰዎች እንዳሉ ታውቂያለሽ? አሁን ለምሳሌ ኢቭን ነጮች ማለት ነው ጥሮታ የወጡ ነጮች ወይ የመንግስት ስራ የሚሰሩ ምናምን የራሳቸው ላይፍ ያላቸው ህይወት ያላቸው ከሰው ጋር ለመተዋወቅ ብለው ኡበር የሚሰሩ ሰዎች አሉ። ሴት ለማጥመድ ብለው ኡበር የሚሰሩ ሰዎች አሉ። ገብቶሻል? እና አበሾች እንደዚህ አይነት አበሾችም ካላችሁ በጣም ዳንጀረስ ነው። ላይፋችሁን ነው የሚያበላሸው። ወይ ጌታ! ምክንያቱም ሴቶቹ ማለት ነው ማንኛውም ሰው ኡበር ገብቶ ሐራስ መደረግ ነው የሚፈልገው። መክሰስ ይፈልጋል። 200,000 300,000 ዶላር ማግኘት ይፈልጋል። ገብቶሻል? ማንኛውም ሴት አውቃ ትስቅለታለች። ገብቶሻል? ሪከርድ ታደርገዋለች። ገባሽ? ቢዝነስ እንዴ ታዲያ ሰው መክሰስ ይፈልጋል። ሊፍት እና ኡበር ትልቅ ካምፓኒ ነው። እኛ ወንዱም ሆነ ሴቱ ለምን አርፎ አይቀመጥም? ምን አስቀባጠረ? ሐራስ አረገኝ ካለችና ፕሩፍ ካላት ስልክሽን ስጪኝ ምናምን እያለ ስለ ቦይፍሬንድ እየጠየቃት ልክ ክለብ ላይ እንዳገኛት ሴት ስልኳን እንደሚቀበል ሴት አድርጎ የኡበርን ከስተመር የሚያናገር ከሆነ
ብዙ አበሻ ደግሞ እንደዛ ያደርጋል። እንደዛ ብቻ ማድረግ አይደለም ዴት እያደረጉ ከሴቶቹ ጋር አብረው የሚተኙ ሰዎች አሉ ኡበር ድራይቨሮች። በቃ ሴት ልጅ ሃንት እንደማድረግ እንደ ፕሌየርነት ምናምን ይመስላቸዋል። ገብቶሻል አይደለ? ከዛ ያንን ይከፍሉበታል ቀን ይፈጃል እንጂ ያ በጣም እንደዛ ሱስ የሆነባቸውም ሰዎች አሉ ብዬ ነው። እና በጣም ዳንጀረስ ነው። አይ እንዴት ነው ይሄ? ኢትዮጵያ አይደለም ህጉን ታውቀዋለህ። ተሰሚነት ዛኪያ ተሰሚነት ያለው ተበዳይ ነው። እንዴት በትደፍር እንዴት ስንት አበሻ ይኸውልሽ ህጉን ባለማወቅ በሴት ምክንያት ላይፉ የተበላሸ በተለይ ዲኤምቪ አካባቢ ይሄ አበሻ አትላንታ ዳላስ ምናምን ብትሄጂ ጥቁር ዴት እያደረጉ ዝም ብለው ኢቭን ማለት ነው። በጣም መጠንቀቅ አለባቸው አበሾች። ጥቁር ነጭ ምናምን ስፓኒሽ ዴት ያደርጋሉ። ከዛ ዴት ያደርጉና አብረው እንትን ካሉ በኋላ የሆነ አበሻ ይሰራል ምናምን ገንዘብ ይይዛል ከነሱ የተሻለ ይጋብዛታል ምናምን። ከዛ እሷ ገንዘብ አለው ብላ ይታወቃል። ደግሞ ፎሪነር ሲሆን አንድ ሰው ገንዘብ አለው ተብሎ እንደሚታወቅ ያውቃሉ። ገብቶሻል? ፎሪነር ገንዘብ አለው ነው የሚባለው። አንዷ ምን አደረገችው? $20,000 ካልሰጠኝ 911 እደውላለሁ አለችው። ሴክስ ካረጉ በኋላ ደፈረኝ ብዬ እንትን አደርጋለሁ ብላ እዛው ብር ተቀበለችው። እንደዛም ይደረጋል። በተለይ ጥቁሮችና ስፓኒሽ ሴቶች ከወንዶቹ ጋር ኖርማል ዴት ምናምን ያደርጉና ልክ ከሴክስ ካረጉ በኋላ 10,000 ብር ስጠኝ ያለበለዚያ ደፈረኝ ብዬ እንትን አደርጋለሁ። እንደዛ የሚያደርጉ ሰዎች አሉ እና ብዙ ነገር አለና አበሻው ማለት ነው በጣም መጠንቀቅ አለበት። በተለይ ከሌላ ዜጋ ጋር እንደዚህ ምንም ሳያቅ እንግሊዝኛ ሳያቅ የሀገሩን ሲስተም ሳያቅ ምናምን ችግሩ እዚህ ሀገር ምን አለ መሰለሽ ሞመንት አክሰንትሽ ሲያይ ሰው እንደ ስቱፒድ ነው የሚቆጥርሽ። እዚህ ሀገር እንደማታቂ ነው እንደምናቅ ሳይሆን እንደማያቅ ነው የምትቆጠሪው። ገብቶሻል? ደግሞ ምንም አያመጡም አይነት ነገርም አለ አይደለ? ምን ያደርጋሉ? በቃ ሲስተሙን አያውቁም። ምንም አያመጣም። አሁን ለምሳሌ ከጥቁር ጋር ማንም ሰው እንትን አይልም። ጥቁር አንድ ብር ብትወስጂበት በሽጉጥ ነው እዛ የሚገላግልሽ። ገባሽ አይደለ? ነጭም ቢሆን ስፓኒሽም ቢሆን አይደራደርም። በእንደዚህ በመብቱና የዚህ ሀገር አሜሪካዊ በባህሪው የአሜሪካ ውስጥ ያደገ አሜሪካ ውስጥ ተምሮ ሃይ ስኩል ተምሮ ኮሌጅ ተምሮ የሥራ ኢንቫይሮንመንት እዚህ ሀገር ውስጥ ምክንያቱም እዚህ ሀገር መብትሽን እንዲከበርልሽ ተደርገሽ ነው እንትን የምትይው። ገብቶሻል? ባውንደሪሽ ላይ አትደራደሪም። ገባሽ? ስለዚህ ሀገር ያደጉ ልጆች በተለይ እዚህ ሀገር ያደጉ ሰዎች ስፓኒሽም ይሁን ምናምን ስለዚህ ያላግባብ እንደ አሜሪካ እኮ ሰው የሚገደልበት ሀገር የለም። ነጭና ጥቁር ከተናደደ ማለት ነው በሽጉጥ ነው የሚገድለው ሰውን። ለሚያምንበት ነገር አይጣላም። በቦክስ ምናምን አይጣላሽም። ለሚያምንበት ነገርና መብቱን የሚቃረን ነገር ከመሰለው አክሽን ነው የሚወስደው የዚህ ሀገር ሰው የአሜሪካ ሰው። አንደኛ ስትረስ አለ። ገብቶሻል? ሁሉም ሰው እንደ እስክርቢቶ ሽጉጥ ይዞ ነው የሚዞረው እዚህ ሀገር ማንም አሜሪካዊ። ገብቶሻል? እና እነሱ ይታወቃል። አሁን ጥቁር ምንም ሴቶቹ ራሱ ጥቁሮቹ ይፈሯቸዋል። የሆነ ነገር ብትለው ጣጣ የለውም እዛው ነው የሚገላግላት በሽጉጥ። ገብቶሻል? በጣም ነው ግድያ ደግሞ በእነሱ የሚበዛው። በቃ ሴቶቹ የእነሱ ሴቶች ራሱ ያውቃሉ ሊገሏቸው እንደሚችሉ የጥቁሮቹ ሴቶች ማለት ነው። ገብቶሻል አይደለ? ስለዚህ ወደኛ ኮሚኒቲ ስንመጣ ከስተመሮቹ እንዴት ማረጉ፣ ስልክ መቀበል፣ ይሄ ፐርሰናል ነገር ከከስተመር ጋር ማውራት፣ የራስን ላይፍ ስታይል ለማታውቀው 30 እና 40 ደቂቃ አብሮክ ለሚቆይ ከስተመር ስለ የራስን ጣጣ ማውራት ህይወትን ነው የሚያሳጣክ። ሜቢ አግሬሲቭ ከስተመር ሊሆን ይችላል። ጎ ሄድ። አሁን አንዳንዴ ሰክረው የሚገቡ ሴቶች አሉ። 4 ሆነው ይገባሉ አይደለ? ኡበር ድራይቨር ነው አንዱ፣ ከፊት ትቀመጣለች አንዷ፣ 3ቱ ከኋላ ሊቀመጡ ይችላሉ። አውቃ እንደዚህ ታፋውን ምናምን ትነኳለች ሴቷ። ገብቶሻል?
አሁን እኔ አጋጥሞኛል እንደዛ። ቆይ ኪንጎ አንዴ የተዘጋ ኡበር ማስከፈት ይቻላል ወይ? ወንድ ከሆንክ ምን አርገህ ነው? አዎ ምን አርገህ ነው የተዘጋው? አዎ አንተ በሴክሹዋል ነገር ከሆነ ነው ያ ሊከፈትም የሚከፈተው የማይከፈተው ምን አርገህ ነው? እሱን ጻፍልን። ሄድ ኪንጎ። እሺ ኦኬ። የተከፈተ ኡበር ከተዘጋ አሁን ለምሳሌ እንትንሽ ሎ ሆኖ ከተዘጋ ፖይንትሽ ሬት ኤክሰፕተንስ ሬትሽ ሎ ከሆነ ይከፈታል። የሆነ ቅጣት ይቀጡሻል። ላይክ ለሳምንት ምናምን ይቀጡሻል። ይቀጡሻል። ከዛ በኋላ ከእንደገና ባክግራውንድ ቼክ ተደርጎ ምናምን እንደገና ፕሮሰስ ተደርጎ ትጀምሪያለሽ። ወይ ደግሞ መቼ ያስጀምሩሻል መሰለሽ? የሚያስጀምሩሽ ልክ አዲስ አመት ሲመጣ በጣም ቢዚ ሆነ የለ የዛኔ ነው የሚያስጀምሩሽ። ኡበሮች ምርጦች ናቸው። ዝም ይሉሽና ፕሮሰሲንግ ይልና ማለት ነው። እኔ አሁን ኤክሰፕተንስ ሬቴ ወርዶ ኡበር ፕሮሰሲንግ ብሎኝ እንትን አድርጌ አፒል አድርጌ ቆየና ልክ አዲስ አመት ሊመጣ 3 ቀን ሲቀረው ከፈቱት ኡበር። በዚያ ኒው ኢየር ላይ እንደዚህ ስራ አለ ምናምን ብለው ሜሴጅ የሚልኩልሻል አይደለ? እንደዛ ኖቲፊኬሽን ላኩልኝ። ከዛ ልክ ገብቼ ሳየው የሆነ ሬድ የሚያሳይ ነገር አለ። ክፈተው ብሎኝ ከፈትኩት ሰራልኝ። ግን በእንትን ከሆነ ለምሳሌ ግን እንደዚህ በሴክሹዋል ነገር ሴቶች እንደዚህ ሴክሹዋል ነገር ያወራል እንደዚህ ምናምን በእንደዚህ አይነት ነገር ከሆነ አንዴ ክርትም ካለ ክርትም ማለት ነው፣ አይከፈትም። ኡበር ኢትስ ሰራ ነው የተዘጋው ይላል። ኡበር ኢት እንግዲህ አንደኛው የሚያዘጋብህ የከስተመሩ ምግብ በልተህ ነው። ሌላው ደግሞ በተደጋጋሚ ኡበር ኢት ከስተመሮቹ ኦርደር አድርገው ምግባቸውን በጊዜ ያለ ማድረስ አንደኛው ከስተመር ናሽናል ቲቪ ላይ ታየው ርቦኝ በላውት ብሎ ከስተመሩ ቀርጾ ሶሻል ሚዲያ ላይ ለቆታል። ምግቡን በልቶበት ይሆናል በልተበት እና ስትበላ ሪከርድ አድርጎ ሪፖርት አድርጎ ይሆናል። ሌላ ምን ኡበር ኢት ምን ያዘጋል? ከከስተመሩ አትገናኝ ምን አትል ምግቡን በልተበት ነው የሚሆነው የተዘጋው። ዳሴት ከዛ ውጪ ከከስተመር ጋር አትገናኝ ምንም አታርግም። ስለዚህ በተደጋጋሚ ምግቡን እየበላ ይሆናል የተዘጋው። ማብላት ብቻ ሳይሆን አንዳንዴ ሌት ዲሊቨሪም አለ አይደል? ሌት ረሱ ችግር የለውም። አንደኛ ሬስቶራንቱ ቶሎ ስለማይደርስ ምናምን እሱን ሪፖርት እንትን ታረጊያለሽ እኮ ቶሎ አፕዴት ታረጊያለሽ። ሬስቶራንቱ ዝግ ነው አልደረሰም እያልሽ ሪፖርት ታረጊያለሽ። ትራፊክ ሆነ ግን በልተበት የኔ እንደዛ አይደለም ምግቡን ሳላደርስ ቀርቼ ነው። ኦፍ ኮርስ እሱን እኮ ነው ያለን። ሰውየው ሆዱን አጥቦ ቁጭ ብሎ እየጠበቀ ምግቡን አላደረስክም። አሁን ይሄ በምንድን ነው የሚከፈትልህ? ለምን አላደረስኩም? ሲጀመር ለምንድን ነው ያላደረሰው? በልቶት ወይስ ትራፊክ ሊሆን ይችላል፣ መኪናው ተበላሽቶ ሊሆን ይችላል። እነሱ በላው። አንዳንዱ ሰው ደግሞ አውቆ ያዘገየውና አውቆ አንዳንዱ ደግሞ እኔ የሰማሁት ደግሞ ምንድነው ኡበር ኢትስ ሲሰሩ ጥቁሮች ምናምን አውቀው ያዘገዩባቸዋል። ካንስል እንዲያረገው ከስተመሩ ማለት ነው። ካንስል እንዲያረገው ከላዩ ላይ በልተው የሚሰጡ ከስተመሮች ድራይቨሮች አሉ ተባለ። ከላዩ ላይ በላ አድርጎ የቀረውን ያደርሳል አሉ። ጁስ ከሆነ ደግሞ አሁን ምን እየተደረገ ነው መሰለ? ማሸግ ጀመሩ። እየጠጡ ሀፍ መጠጥ ሀፍ ምግቡን በልተው ነው የሚያደርሱት ተከፍቶ ማለት ነው። እና አሁን ምን እያተደረገ ነው? የኡበር ኢት ከሆነ መጠጡን ፓክድ ይደረጋል እንዳትከፍተው፣ ምግቡም ላይ ደግሞ ስቲከር ይለጠፋል እንዳትከፍተው እንዳትበላው። ያንደኛ ናሽናል ቲቪ ላይ ነው የታየው። አበሻ ሲበላ አበሻ ነው የበላው። አዎ ጉድ እኮ ነው ዘንድሮ። ወይኔ ሸማችን ሲባል ስኳር አለብኝ ርቦኝ ነው አለ። ወይኔ ምን ነው ቆሞ አይገዛም እንዴ? ለራሱ ዲያቤቲክስ ነኝና ለዛ ነው የበላሁት አለ። ለካ ከስተመሩ ምግቡን እየጠበቀ ስለነበረ መኪናው አራይቭ ሲል መጥቶ ሪካርድ አደረገውና ለዜና ሰጠ። ያ ርቦኝ ነው አለ። መኪና የተበላሽቶ አልሄድኩም። መደወል ትችላለህ አቃጣሪ። እሰይ ደግ አደረኩ። እሺ ባባ ምን ነበረ? እንዴት ናችሁ? አለን እግዚአብሔር ይመስገን። ሰማለሁ። እኔ አንድ ባለፈው ቅዳሜ የገጠመኝን ልንገራችሁ። ዲሲ ነው ኡበር የምሰራው። ኡበር እየሰራው እዛ ኢኮስቴጅ ጋር ማታ ከናይት ክለብ ስፓኒሽ ፕሮግራም ነበራችሁ። ራይደር ላነሳ ሄዳለሁ
ከዛ እዛ ጋር የሚሰራው የሚቆጣጠረው አበሻ የእጅ ባትሪ ይዞ በረጅሙ አይኔ ላይ ያበራብኝ። ከዛ ምንድነው እያልኩ ወደፊት ማየት አልችልም ነበር። ከዛ ጥቁሩ ደግሞ ነበረ። ጥቁሩ ውጣ ልቀቅ እዚህ ጋር ትቁም አለኝ። እሺ ብዬ እየወጣው ስጠጋው አበሻ ነው። እንዴ አንተ ነህ ምን አድርጌ ነው እንደዚህ ያደረከኝ አልኩት። ስለው የዋልማርት መንጃ ፍቃድ ይዘህ እዚህ ጋር ምን ታደርጋለህ አለኝ። የዋልማርት መንጃ ፍቃድ ይዘህ ምን ማለት ነው? ምን ታደርጋለህ እዚህ ጋር አለኝ። ይባላል እንዴ? እሺ ያለኝ ልንገራችሁ ነው። የዋልማርት መንጃ ፍቃድ ይዘህ ምን ታደርጋለህ አለኝ። እንዳንተ እዚህ ጋር ብርድ ላይ ከመቆም እንደዚህ ሰርተው መግባት አይሻልም ወይ አልኩት። ከዛ እናት እንዴት ሁን አለኝ። እኔን አልኩት የት ስቴት ያለው ብራዘር ኦሬዲ ገብቶ ዲሲ ነው እንደዚህ መቻል ለሌላ ቦታ ተጠምቶናል። እሺ ቆይ ልነግርህ እኮ ነው። ከዛ እንደ አበሻ ሆነ በኔ ላይ እንዴት ሆናለ እንዴ ምን አድርጌ ነው ምናምን ስለው ወደ መስኮቱ ጠጋለና ሰደበኝ። እናት እንዲህ ሲሆን ላይ በንዴት ተፋውበት። ተፋውበት ከስተመሩ ልጅ እንትን ላይ አበሻው ላይ ተፋውበት። አበሻ ከስተመሩ ጋቢና ነበር እንደወጣ ሪፖርት አደረገብኝ። እንዴ ከስተመሩ ጋር ነው እንዴ? ኖ ከስተመሩ አይደለም። ከስተመር ጭኖ ነው የሚጣላው ማለት ነው እንጂ እንዴ ከስተመር ገብቷል መጣ እንጂ እሱ እና ትልቁ ስህተት የሰራሁት ከስተመር ከገባ በኋላ እሱ መቶ በመስኮት ሲሰርበኝ ጊዜ ስሜቴን መቆጣጠር አቃተኝና እሱ ላይ ተፋውበት። ኖ ለትምህርት ይሆናል። አሁን ተናገር። ለትምህርት ይሆናል ለሌሎች ተናገር። አም ሶሪ ስለዚህ ምን መሰለሽ ከስተመር ከገባ በኋላ ምንም አይነት ነገር ሰው ቢናገራችሁ ራሱ እኔ አሁን አበሻ ስለሆነ ስሜቴን መቆጣጠር አልቻልኩትም። ገባ አንተ ነህ እያልኩት እየነገርኩት እየሰደበኝ ነው የመጣው ወደ መስኮቱ እና በጣም ተናድጄ እንደዚህ እንዴት አደረገኛለህ ብዬ ከሱ ጋር ባደረኩት ነገር ወዲያው እነሱን እንዳወረድኩኝ ተዘጋብኝ። ባን አደረጉት አካውንት ጠቅላላ ዲአክቲቭ አደረጉት። እንግዲህ እኔ አሁን መናግርሽ 52000 ብር ነው ራባፎር አዲስ አውጥቼ የ2025 ገዝቼ የገባው። ስለዚህ አየህ እንደዚህ እኔ አሁን በርግጥ መጥቶ ሲናገረኝ እንዴት በሚል ተሳሳት እንጂ እኔ ከስተመር በሙሉ የከስተመር ጋር ያለኝ ግንኙነት በጣም ጥሩ ሰው አልናገርም ከነጭራሽ። እሱ መሆኑን ሳቅ ስሜቴ ተቀየረ እና የፈጠርኩት ስህተት ለዛ ነው። ማንም ሰው ከስተመር ከገባ በኋላ ምንም ነገር ቢፈጠር ምንም እንዳይል መስኮትን ዘግተህ ነበር መሄድ የነበረብህ። ነበር ይኸውልህ እንደዛ እኮ ሄጃለሁ እኮ መንገድ ጀምሬያለሁ። መጥቶ እኮ ነው ሲያናግረኝ እኔ የሚያናግረኝ መስሎኝ መስኮቱን ከፈትኩለት። ከዛ የዋልማርት መንጃ ፍቃድ ይዘህ እንዲሁ ጎለል ትላለህ እንዴ አለኝ። ኧረ በእናትህ ምን ሆነህ ነው ማምለዋል። ልጁ ምንድነው? ቆይ ልጁ ቫሌ የሚሰራ ነው እዛው ነው የሚሰራው ወይ ዝም ብሎ እዛ እየጠጣ ምናምን ነው? እኔ እንጃ መኪና እዛ ጋር ሲቆሙ ሂዱ ምናምን የሚል ልጅ መሰለኝ። የሆነ በጣም የማይረባ ልጅ በጣም ይገርምሃል። እና መጠንቀቅ ይቻላል። አሁን ይሄ ምን ያስተምራል ንገራቸው። አሁን እንዳንተ አግሬሲቭ የሆኑ አዲስ መኪና ገዝተው እንዳንተ ለሚከስሩ ይሄ ደግሞ ይሄ የኢትዮጵያ እየቀረ እንቡር አለ አይደል? ይሄ ኢትዮጵያ ይሄ እንደዚህ በቃ ምን ታመጣለህ አይነት የሚያመጡ ጉዳቶች ምንድነው? አሁን አዲስ ድራይቨሮች በጣም ሬገን ሄጄ ኪንጎ እንዳለ መኪና የኔ ብቻ ነው አሮጌ እንዳለ አዲስ ናቸውና አሁን እንደዚህ አይነት 50 60 እሱ ብቻ አይደለም። አንደኛ እኔ አበሻ ስለሆንኩ ነው እሱ መጥቶ እንደዛ የተናገረኝ እንጂ ሌላ ሰው አይናገርም። በዛ ደረጃ አበሻነት ሳይሆን እስቲል ስራው ላይ ምን እንደሚያመጣ ነው። ስለ አበሻ ስለምን ሳይሆን የኛ የድራይቨር አግሬሲቭነት ምንን እንደሚጎዳ ነው ማወራለ። እሱ ምን ያስተምራል ካንተ? እሱ እኮ ነው እኔ አሁን ከነሱ ጋር አልተጣላሁም ከሱ ጋር የተጣላሁት በሚል ነበር ራሴን የወሰንኩት፣ ግን ትክክል አይደለም። እሱን እኮ ነው የምልህ። ሌላው ደግሞ ምናምን አግሬሲቭነት ሳይሆን የተጣላሁት ከከስተመር ጋር ሳይሆን እንዴ
ከውጭ ሰው ጋር ነው። ኖ አግሬሲቭ ሆነ ለዛኛው መሰባሰብ ነው ከከስተመር ጋር ይኸውልህ አሁን እዚህ ጋር ምን አለ መሰለህ እዚህ ጋር ያልተረዳ ነገር እኔ ያየሁበት ሳይድ አለ አንደኛ አሁን እናንተ በአንድ አይነት ቋንቋ ነው የምታወሩት ገብቷል አይደል ከስተመሩ አይሰማም የምታወሩትን አይሰማም ከስተመሩ ምንድነው የሚያስበው አንተ በቃ የሆነ ሌላ ችግር ያለብህ ወይ ሁለታችሁ እዚህ ሀገር እንደዛ የሚጣሉት በድራግ ምናምን ሜንታል ህዝም ያለብህ ይመስለዋል ከስተመሩ ሜንታል ችግር ያለብህ ነው የሚመስለው በጣም ትክክል እሱ ነው ትክክል እሷ በጣም ትክክል ሌላው ደግሞ አሁን አንቺ እሱ ነው እኮ አሁን እኔ አሁን እንዴት እንደቆጨኝ አጠይቀኝ በምን ያህል ደቂቃ በሰከንድ ውስጥ ነው ስሜት የተቀየረው እንደዛ ሲያደርገኝና ብለምነው እንኳን አልሰማም ማለት ይቅርታ በጠይቀው መናገር አልነበረም አስቸጋሪ እና መጠንቀቅ ነው ከስተመር ገባ ነው ዝም ብለሽ መንገድ ጥሩ ትምህርት ነው ወዳጄ ወተመና አሁን እዚህ ጋር ይኸውልህ እዚህ ጋር ማለት ነው አሁን አንተ ጋር ማለት ነው ልንገርህ አስቀድመህ ለከስተመሩ ኪንጎ ትቆራረጣለህ ኪንጎ ኔትወርክ ይኸውላችሁ አዲስ መኪና ቢሆን ሴቭ ያደረገ ነበረ ስራውን እየሰራ ነበረ ለትንሽ ለ2 ደቂቃ ትግስት 50 ምናምን ሺህ ብር ያወጣ መኪና ለስራው የሳው መታል ጎሄድ ኦኬ አሁን እዚህ ጋር ማለት ነው ቅድም ያልኩሽ ነገር መጣ ምንም የራስሽ ፎልት እንኳን ቢሆን አንዳንዴ ቀድመሽ ሪፖርት ካደረግሽ ማለት ነው ባይ ኤኒ ሚንስ ከስተመሩ ኮምፕሌን ያደርጋል የሚል ስሜት ካለና ኤኒ ኔጋቲቭ እንትን ካነበረ ሲቹዌሽን 1 ስታር ነው ለከስተመሩ መስጠት አሁን እሱ 1 ስታር ሰጥቶት ቢሆን ኖሮ አካውንቱ አይዘጋም ነበር ምናልባት የሆነ ወር ኖ ችግሬ ከከስተመሩ ጋር አይደለማ ከከስተመር ጋር አይደለም እኮ ከስተመር እኮ ተተፋ ለሱ የተፋው ምራቅ እኔን ነካኝ ነው የሚለው ዋው ኦኬ ባለዛ ነው አሁን ገባ ከስተመር አይደለም እኔ እኮ ያ አበሻው ነው መጥቶ ምን ኪንጎ ኔትወርክን አስተካክለው እስቲ ኪንጎ ወይዬ እንዴት ነህ አለው እንዴት ነሽ አለው ሰላም ነው አለን ባለፈው ሴሚናር ገጭሽ ነበር ኧረ እባክህ እና ለምን ዝም አልከኝ አንዴ ሰላም ስልሽ አለሽኝ መኪና ውስጥ ነበርኩ አንቺ የገባሽ ነበር ወደ ሆነ ቢሮ ኦኬ ሶ የኡበር እንግዲህ ጣጣ ነው ተመልከት እንግዲህ 40-50 ሺህ ብር የተገዛ ለስራ የተገዛ መኪና ሳይሰራበት ኡበር ይዘጋል ማለት ነው ኪሳራ አው ግን ችግሩ ግን ከሰውየው አይመስልሽም በይቅርታ ግን ባባ አይ ከችግሩ ከካስተመሩ ጋር ነው እኔ ጋር ነው ጥፋቱ አይ ነው ለምሳሌ አንድ ጥፋትን ልንገርህ እኔ እንዳየሁት ደግሞ በኔ አይን ደግሞ እሺ አንተ አበሻ መሆኑን መጥፋትን ያየኸው ግን ሲጀምር በመጥፋት ራሱ በህግ እንደሚያስቀጣ ታውቃለህ እዚህ አውቃለሁ አበሻው ሊከስ እንደሚችል ታውቃለህ አረን አሳልት ነው የፈለገ ሆኖ ከሱ ጋር የሆነ በድርስ ያለኛው ከስተመር እንደዛ አስቀይመ በግድር ግን የባሰ ግን ይብስብሃን አንተ ለአሳልት ደግሞ በጣም ነው የሚብስብህ ሶ ስሜትን የምትቆጣጠረው ሰው ልጅ ስለሆነ መሆን አለበት አይ ቲንክ ከዛ ነው የሚጀምረው ወይ ጉድ ያለኝ አንተ እሱ ያለኝ የፈለገ ይበል አንተ ቀድመ መክሰስ ትችላለህ አሁንም ያለህበትን ሀገር አለመክሰስ ነው ያለበት ቦታ ነውና እኮ አሁን አንድ ነገር እውነቴን ነው በመጥፋት ዊትነስም ስላለው አሳልት አይ ባባ ለምን መሰለ አንተ በጣም መጥፎ ነው የሚሆንብህ ይኸውልህ ዋንስ እኮ ሆኗል ሌላ ሰው ግን እንዲማር ያንተ መጥፋት አንተ የጫንከው ከስተመር ያንተን አካውንት ማዘጋት አዲስ መኪና ለስራ አውጥተ ይሄ ሁሉ ተደማምሮ የሆነ ነገርማ ጥፋቱንማ ይኸውልህ ጥፋት ነው መጥፋት ወንጀል ነው ገባህ ምንም ጥርጥር የለውም ትልቅ ወንጀል ነው በጣም ትልቅ ወንጀል ነው በጣም ነው የሰራኸው አካውንትን ማዘጋት አይደል እንደ መምታት ነው ሰው እንደ መምታት ያለው ህይወትን የሚበላሽ ነው እንደውም ነው ልክ ነው ግን ይሄ እንዴት ነው ሌላው መማር ያለበት አስተምሩበትና 12 ሲሆን 20 ደቂቃ ወጥተና ይላል ከፐርስፔክቲቭ አንፃር ነው የነገርኩት ፐርስፔክቲቭ አበሻ ስለሆነ ሳይሆን ሌላም ጊዜ አበሻ ቢሆንም መረጋጋት አለብን ኢነሰንስ እንደውም አበሻ ሲሆን ነው መረጋጋት የፈለገ ቢናገርህ
ትተህ ማለፍ ያለብን እንደውም አበሻን ነው። ንቀመተው የራስ ሰው እኔ እንደማየው እንደዛ ነው እንጂ ያባሰ እንደውም ነገርኩህ። አሁን ይሄ ሰውዬ ስፓኒሹ ቢሆን ወይም ፈረንጁ ቢሆን እርግጠኛ ነኝ አይፋታም። አንተም እዚህ ከኛ ጋር ቁጭ ብለህ አታወራም ዛሬ። ከዛ አንፃር ብታየው ይቀላል ሁኔታው። ሌላው ደግሞ አንድ ብዙ አበሻ የሚሸወድበት የሚገርመኝ ማለት ነው። ብዙ አበሻ በጣም ስቱፒድ የሆነ እንትን ይቅርታ ለዚህ ቃሌ ግን በጣም ስቱፒድ ዲሲሽን ብዬ የማስበው ምን እንደው ታውቃላችሁ? ኡበር ስትሰራ ኡበር ኤክስ በተለይ የምትሰራ ከሆነ የ50 ሺህ ብር የ60 ሺህ ብር የ40 ሺህ ብር መኪና ምን አስገዛ እንዴ? ማንም ገብቶ እዛ ለሚንቦጫረቅበት ማንም ሰካራም እንትን ለሚልበት ለምንድን ነው 50 ሺህ ብር የምታወጣው? አንተ ደግሞ ታዲያ በምን አይነት መኪና ነው የምንሰራው? ደፋር እና ባሮ እንደዚህ ወርድ ኖ መግዛት አይደለም ስትገዛበት እኮ እኔ ኡበር ውስጥ በቀን ውስጥ እኔ እንጃ በጣም ከ12 13 ሰዓት በላይ ቆመ እሰራለሁ። በጣም ብዙ ብር ነው የማገኘው። በጣም እንዲህ ነው ብዬ ማለት ነው። ታዲያ ከስተመሩ እናንተ ወርደ የምትገፋ መኪና ነው እንዴ መንዳት ያለብን ለኡበር? ኤክስኪውዝ ሚ ኡበር ኮምፈርት ስትሰራ አንዳንድ ነገሮችን መኪናም ቆንጆ ሲሆን ሲፕም አለው። እና በባጃጅ እንስራ ድፍረት አዲስ መኪና መግዛቱ አሪፍ ነው። አክቹዋሊ አሁን ኡበር ተዘጋበት ማለት ተዘጋን ሊፍት እኮ መጀመር ይችላል። አሁን ተዘግቶበት ስለከሰረው ኔክስት ድራይቨሮቹ ምንድነው ነው የሚለው ነው እንጂ አሮጌ መኪናማ የሰው ነፍስ ጭነ ወርደ የምትገፋው መኪና እንዴት ይገዛል ታዲያ ለኡበር? እና ከስተመር እና እኛ ወርደን እንግፋው ኪንጎ እና ተመለስ እንዴት ነው ታዲያ ኡበር ኮምፈርት ምን አይነት መኪና እንንዳ? እና እኔ ለባባ ምለው ሌላ ሊፍትም መስራት ይችላል። ሊፍትም ከተዘጋበት ባባ ሊፍት ተዘጋበት በጣም ብዙ ተምሬባቸዋለሁ። ቴንክ ዩ ሶ ማች ጋይስ። በቃ ሊፍት ኤምፓወር የሚባለው ማለት ኤምፓወር እዚህ ቤት እንዳታወራ። ኖ ስለ ኤምፓወር በጌታ እንዳታወሩ። ኖ አልፈልግም። ኖ ስለ ኡበር እና ስለ ሊፍት በጌታ ስለ ኤምፓወር ይሄ ነገር እንዳታወሩ እዚህ ቤት እኔ አልፈልግም። እሺ ያ እሱ እና ሊፍት አለ በቃ ሊፍት ላይ መቀጠል ነው። እናንተ ጭራሽ ሰው በዝቶባችሁ ለስድድብ ሁሉ በቃችሁ። እኛ እዚህ አበሻ ጠምቶናል። ቀልዱ ቆይ ባባ ሊፍትም ተዘግቶብሃል? አይ እሰራለሁ። ሌላ እኔ በጣም ሌላም ስራ ያለኝ ሰው ነኝ። ጎበዝ። አሁን ሌላ ስራ ባይኖርህ ኑሮ ምንድነው የምትሆነው? ሌላ ስራ ባይኖርህ ሌላ ስራ የመስራት ፍላጎት ባይኖርህ ምንድነው የምትሆነው? ሁለተኛ የተተፋበት ሰውዬ ቢከስ ታርጋህን ይዞ ሁለት ጥፋት ነው። ከኡበር በነገራችን ላይ እኔ ብቻ ሳይሆን ሁለታችንም እኔም ተፋበት ስለሆነ የተፋው አንተ ነህ መጀመሪያ የተፋኸው። አይ እሱን እግዚአብሔር ነው የሚያውቀው። አሁን እኮ ያለፈ ነው። ሌሎች ድራይቨሮች እንዲማሩና ትዕግስት እንዲኖራቸው መታገስ ትዕግስት እኔ እንኳን ለመናገር የፈለኩት ትዕግስትን የሚያክል ነገር የለም። ምንም ነገር ቢመጣ ማለፍን የመሰለ ነገር የለም። አየሽ እኔ በወቅቱ ምን እንደነካኝ አላውቅም እንጂ በዚህ ደረጃ ነገሮች እንደዛ መሆን አልነበረበትም። በቃ መታገስና ማለፍ ጥሩ ነው። በሰከንድ ውስጥ ትንሽ ብነዳው እኮ እኔና እሱ እንለያይ ነበር። ለዛ ነው አሁን ሰው ተከባበር ነው የምለው። አክበረ ትዕግስት ይኖርህ ነው በቃ ሌላ ምንም የለም። ኡበር ስትሰራ ከስተመር ፊት ስትሆን አንደኛ ነገር ሁሉም ነገር ሬዲ ጭንቅላት ሬዲ መሆን ያለበት ሁሉም አይነት ካርድ ፑል አውት ማድረግ አለበት። ስታጠፋ ራሱ አጥፍተህ ታጠፋለህ። እንደዛው አጥፍተህ ራሱ አካውንትን ፕሮቴክት ለማድረግ አስቀድመን አውቀህ እንትን የምታረገው ታፕ ብታረጉ ብዙ ሰው ይማርበታል። ታፕ ኮፒ ምናምን ነገር አድርጉ። አንበሳ ምናምን አልጠየኩም። ታፕ አድርጉ። አሁን ለምሳሌ አትሰጡኝም። ጎሄድ አሁን ለምሳሌ አጥፍተህ አሁን እሱ ማለት ነው ብልጥ ቢሆን ኖሮ እንደዛ እንዳጠፋ ከስተመሮቹ አይቶ ሃፒ እንዳልሆኑ ያውቃል አይደለ? ከስተመሩ ነጭናጫ ነው ምናምን ብለው ዋን ስታር ሰጥቶት ቢሄድ ኖሮ ዝም ብሎ ማለት ነው አካውንቱ አይዘጋም ነበር። ስለተጣሉ አውቆ ነው ምናምን ብለው ባይዘጉትም የሆነ ማስጠንቀቂያ ነገር ሰጥቷል አይደለ? ያልፏት ነበር ያቺን አካውንት አይዘጋም ነበር።
ለዚህ ነው አስቀድመ ከከስተመር ጋር ከተጣላ የሆነ ነገር ኔጌቲቭ የሆነ ነገር ሌላ ደግሞ ለመናገር አንድ ሰው በ18000 ብር ወይ በ20000 ብር አሪፍ መኪና ገዝቶ ኡበር መስራት ይችላል። ኢምፓወር የበለጠ ይከፍላል። ጀዝባው እኔ ሳልሆን አንተ ነህ። መንታው ስለ ኢምፓወር አላወራም ማለት እኔን ጀዝባ ብሎ የሚያሰድበኝ ነገር የለም። በቃ አንዴ ሰድበኛል አይደል? ጀዝባ ብለ አስደጋግሞ አይቼዋለሁ። ጀዝባው እኔ ሳልሆን አንተ ነህ። እኔ ስለ ኢምፓወር አይወራም ካልኩኝ ይሄ የኔም ቤት ነው፣ መብቴ ነው። አየህ አንተ ነህ ጀዝባው። መብትና ግዴታዬን እንኳን የምታግድ ጀዝባው አንተ ነህ። ሶፊ ኢግኖር አድርጊያቸው እነሱን። እኔ ልልሽ የምፈልገው አንድ ነገር ብቻ ነው። ሰው ላይ መጥፋት ህጉ ምንድነው? መሳሪያ እንደመጠቀም ነው ህጉ። በዚህ አለ ሰው ላይ ከተፋሽ መሳሪያ እንደተጠቀምሽ ነው እና ትልቅ ወንጀል ነው ሰው ላይ መጥፋት። ማንም ይጥፋ ማንም መሳሪያ እንደተጠቀምሽ ነው የሚያስከስስሽ። ምክንያቱም አንድ ሰው በሽታ ሊኖርበት ይችላል፣ በዛ አታክ ሊያደርግም ይችላል፣ የተለያየ ነገር አለው። ስለዚህ ከበድ ይላል። እንደውም ይሄ ልልሽ ነው የገባሁት። ኑሪልኝ ኩሪልኝ። ቻው ቻው። ናጅራሉ ኪንጎ አለ ኔትወርክ ኪንጎ አላስወራለ ኔትወርኩ እና ምን ለማለት ፈልገን ነው ውዶቼ ማሮቼ፣ ትግስት ይኑራችሁ። እንደዚህ እንደ ባባ አዲስ መኪና ገዝታችሁ ኡበር ይዘጋል። ኦኬ ሶ ትግስት ማጣት፣ ከከስተመር ጋር ያልሆነ ግብ መፍጠር፣ ልክ እንደ ባባ ደግሞ ከስተመር አስቀምጦ መሰዳደብ። ኢትዮጵያ አዲስ አበባ የኖራችሁ ላዳ ሹፌሮች ሲሰዳደቡ መስታወት ዝቅ አድርገው ይሰዳደባሉ። አሁን ያንን የኢትዮጵያ የላዳ ሹፌርና ታሪክ እዚህ ዲሲ አምጥቶ እነ ባባ እንግዲህ እዛ ኢትዮጵያ መስኮት ዝቅ አድርገው የምትሰዳደበው የምትተፋፋው ባባ እዚህ አሜሪካን ዲሲ አምጥቶ ተግብሮት ከነ አካቴው አካውንቱ ባን ተደርጓል ማለት ነው። ስለዚህ ኢትዮጵያ መተፋፋት፣ ኢትዮጵያ መፎካከር፣ ከስተመር አስቀምጠ ነጭ ከስተመር አስቀምጠ ሬሲስት ከስተመር አስቀምጠ ጥቁርን ፎሪነርን የሚጠላ ከስተመር ከጀርባ ጭነ መስታው ዝቅ አድርገ ስትተፋፋ አይደለም አካውንት ባን ለእስር ለእስር ይዳርጋል። ሶ ኢትዮጵያ የቀረውን ድብድብ፣ ኢትዮጵያ የቀረውን ዛቻ፣ ኢትዮጵያ የቀረውን መስታው ዝቅ አድርጎ መተፋፋትም አቁሙ። አረ አሜሪካናችሁ አረ ተው። አሁን እኔ በሊፍት ከስተመር ስለደረሰባቸው ማታ እኔ ጋር ገብቶ ባወሩት ድራይቨሮች ጉዳይ ነበር የመጣሁት። እንዲም የባሰ አለ። እንዲም መተፋፋት መስኮት ዝቅ አድርጎ ከስተመርን ከጀርባ አስቀምጦ የሚሰዳደብም ድራይቨር አበሻ አለ። ዋው እኔ አላውቅም። እኔ በጣም ነው የሚያሳፍረው። የምትጎዱትም እናንተ ናቸው። ሶፊ ኢምፓወር ምንድነው? ኢምፓወር ኢትስ ላይክ እንደ ኡበርና እንደ ሊፍት ሆኖ ህጋዊ ያልሆነ ወንጀለኛ ድርጅት ነው። ይሄን ነው የማውቀው። ራኪዬ ማታ በነበርሽ ሰዓት ያወራ ነው የልጆቹ ነገር ይዤ መጥቼ ቀጥለን ነበረ። አሁን ፕሮግራማችን ከስተመር አስቀምጦ በሚተፋፉ ድራይቨሮች ፕሮግራማችንን ቋጭተናል። በጣም ብዙ ነገር ነው ብንቆይ የምንሰማውና አሩን ነው ሜሪጌና በሚያሳዝን ጀምረን መስታወት ዝቅ አድርጎ በሚተፋፉ ድራይቨሮቻችን ፕሮግራም ባባዬ ይቅር በለኝ አልቻልኩም።
አልቻልኩም አልቻልኩም አይዞ አልቻልኩም እውነት እና ደስ የሚል ነበር አልቻልኩም እና በጣም ደስ ይላል አትተፋፉ ማለት ስራ ወተ መተፋፋት እንግዲህ ወንጀል እንደሆነ እንደሚያስከስስ መሳሪያ መዘህ እንደመተኮስ እንደመግደልም ነው ብሏል የአሜሪካ ወንጀል ላይ አንድ ሰው ላይ መጥፋት መሳሪያ አውጥተህ እንደመግደል ነው ተብሏል በሚያሳዝን ብንጀምርም ባባዬ ፋይናሊ ጠዋቴን አሳምሮልኛል ኢየሱስ እና አትተፋፉ it's like በቃ ማቹርድ ሆኖ ትግስተኛ ሆኖ ይሄ ነው የምለው እኔ ልወጣ ነው በስማም ያራዳ ልጅ መጣ ኪያ የኔ ነው እንዴ ሳቀሽ እና ጨዋታ ኧረ ሳቂ ሶፊ ሳቂ ያንቺ ምርጥ ልጅ እንዴት ነሽ ማን አስቆሽ ነው ቀድማለሁ ትቀድማለች ማን አስቆሽ ነው እሱ ቀስ ብሎ ያወራል ማን አስቆሽ ነው እኔ ሳቅሽ ምንጩን አውቂ ፈልግ ኤክስቲዬ እንዴ አንበሳ ስጠኝ እንጂ እንትን የት ነህ ጮኻለ ሚውት አድርገው የሱ ነው ያንተ ነው የራስህ ነው እሺ ኪያ ኪያ መግባቱ ረስቶት ነው የሱ ነው ያ ይኸውልህ ትላንትና በከስተመሮች ሊፍት ድራይቨሮች ሴክሹዋል አቢዩዝ ተደርጎ በእነሱ ጉዳይ ያወራን ነበረ ከዛ ባባ ደግሞ እኛን ዲኤምቪዎችን ወክሎ ዲሲ ድራይቨር ነው እኛን ወክሎ ከስተመር ከኋላ ጭኖ እንግዲህ መስኮት ከፍቶ ልክ እንደ አዲስ አበባ ሚኒባስ እና ላዳ ሹፌር መስኮት ዝቅ አድርገ እንደምትሰዳደበው እሱም እኛን ወክሎ መስታወቱን ዝቅ አድርጎ ከስተመር ከጀርባ ከኋላ አስቀምጦ ተተፋፍቶ አካውንቱን ለአንዴና ለመጨረሻ የኡበር አካውንቱን አጥቷል ወስ ጥንቃቄ ያስፈልገዋል እኮ አንዳንድ ሰው ብዙዎች ኡበር እንትን የሚያጡ አሉ እኔ ግን ኡበር ከመጀመሩ በፊት 2010 ላይ ታክሲ ላይ ገጠመኝ ባጫዎች በሳቅ ነው የምትሞቹ ሌላ አንተ እኔ ለወርድ ነው እኮ ላስገባህ ነው እንጂ እኔ ልሄድ ነው I have to go ወደ ዲሲ ወደ ስራ ልሄድ ነው በኋላ እናወራ ያ በቃ you proud your job በጣም ደስ ይላል ያ ደስ ይላል እና ብዙ ግንዛቤ እየሰጠሻቸው ነው ወሮች አንዳንድ ባለማወቅ በምናምን ጥቃቅን ነገሮች አደጋ እንደሚያደርስባቸው የነገር ዳሽ ካሜራ ማድረግ እንዳለባቸው ነገርሻቸው አዎ ያለ ዳሽ ካሜራ ህይወታቸውን እንዳያጡ እየነገርኳቸው ነው ግን ፋይናሊ ያው የምራቁ በጣም ገዳይ ነበረ አሜሪካ በጣም ተፋፋላችሁ በጣም ደስ ይላል ስሜትን በጣም መታገስ ያስፈልጋል አሁን እሱ አካውንቱ ነው የተዘጋው ክስ ምናምን ቢመጣበት የበለጠ ህይወት ሁሉ ይበላሻል አካውንት ሌላ ስራ ሊጀምር ይችላል ጥንቃቄ ያስፈልገዋል በተለይ ከሰው ጋር የምታደርጊ ካስተመር ሰርቪስ you need to be very be careful እሺ ኪዩዬ ለምን አታወራም ወይ አታወሪም ገብተሽ ነይ ግቢ ወይ ግና ግባ ሄድ እኔ አልቻልኩም ያ እውነትሽን ነው አሁን አንቺ እንዲህ ግንዛቤ ስትሰጪ ቀላል ይመስላችኋል ከካስተመር ጋር በብዙ አይነት መንገድ ነው የሚመጡብሽ በተለይ ናይት ታይም ሰሪ ከሆነ you need to be careful ሴክሹዋል እንትን ከሆነ ዩበር የመጀመሪያ ሰስፔንድ ነው የሚያደርግሽ እስኪጣራ በሴክሹዋል ክስ ከሆነ ማለት ነው ሶ አሁን አንቺ እየሰጠሽ ያለሽው በጣም መጠንቀቅ አለብሽ
ብዙ አይነት ነገሮች ልምድ ከሌለሽ እዚህ ሀገሩ ጋር ሲስተም ማታቂ ከሆነ አንድ ሴት አማላ ችግር ኡበርን ሲል ለማድረግ ኡበርን ከኡበር ገንዘብ ለማግኘት የግድ አንቺ ከነ ያ ድራይቨር ነካት ወይ የሆነ ነገር አረጋ ማለት እሷ የምትከሰው ኡበርን ነው። ኡበር ነው ገንዘብ የሚቀጣው። ስለሆነ የተለያየ ነገር ሊጠቀሙ ይችላሉ። ከዚህ በፊት አንዱ ሲያጫውተኝ ብዙ ነገሮች አሉና ያን ፈተና መጠንቀቅ አለባቸው አበሾች። ልጅ ያው ድምጽ ደስ ይላል። ሙላ ብሎ በደንብ ነው የሚገባው ታውቃለህ። anyway thank you ለጊፍቱና ድራይቭ ሴፍ በቃ እኔ have to go 5 ደቂቃ ነው ያለኝ እና በ5 ደቂቃ አትተፋፉ። አግሬሲቭ ያ be careful ብራቃት ዋጣ አድርጉት ወደ ውስጥ ዋጣ አድርጉት በያቸው ዳሽ ካሚራችሁ በቃ ኢትዮጵያ የቀረ ይሄ የድሮ ስታይል ተው። አሜሪካን ሀገር ነው ህጉን ይዛችሁ ከከስተመር ጋር ይሄ ፓስት ሪሌሽንሺፓችሁ ያላችሁበትን ስታተስ ከከስተመር ጋር አይወራም። አካውንት ያዘጋል። ከስተመሩ ሲገባ ቆንጆ ነው ብላ አንዷ አካውንቷ ተዘግቷል። እሺ ይሉክ አንድ ሰምና ምናምን ብላ አካውንቷ ተዘግቷል። አዩ ጭራሽ መተፋፋት ጀምሯል ድራይቨሮቻችን ዲሲ ውስጥና እባካችሁ በቃ ልክ እንደ ኢትዮጵያ ሆኖ ምንድነው እንደ ኢትዮጵያ ሆኖ እንደ አሜሪካ አፋብኝ እና አይ ኖ ዲሲ ኢትስ ላይክ እንደ ኢትዮጵያ ነው። ግን ተቆጣጠሩ፣ አትተፋፉ፣ አትደባደቡ። ከስተመር አድርጋችሁ እና ከስተመሩ 20 ደቂቃ እንደሚቆይ ከስተመር የምን ሪሌሽንሺፓችሁ ማውራት ነው እንዴ? ምን ጉድ ነው? ኧረ እባካችሁ። እና ይኸው አካውንት እየተዘጋ ነው። ብዙ ድራይቨር አካውንቱ እየተዘጋ ነው። እኔ እኮ በደንብ ሳቂ ነው ይወጣልሽ። በቃ በደንብ ሳቂ። ምክንያቱም መናገርም አልቻልሽም። ጭራሽ ሳቅሽ ከመታፈንሽ ብዛት ዲሲን እና ኢትዮጵያን አካሄድሻቸው። ስለዚህ ይወጣልሽ በደንብ ሳቂ። ከስተመር አስቀምጦ ይተፋፋል። ባበሻነት ወኔያችን እኮ ጋይስ የሚገርም ጫና ያመለጠ ከስተመር አስቀምጦ መስታወት ከፍቶ ልክ እንደ ፒያሳ ላዳ ሹፌር አለ ፒያሳ ከዛ አካውንቱ ባንክ ተደረገ። የ50,000 ብር መንጊ ሰባይ በላይ ስስቂ ደስ ትያለሽ። ለዛ ነው የገባሁት። ሁለተኛው ምን ልልሽ ነው? ፎሎ አድርጊኝ። አንዳንድ ልክላለሁ ስትከፍቺ። ኧረ ወይኔ ይቅር በለኝ በእናትህ አንተ ለማስተማር ነው የገባው፣ ግን እኔ አልቻልኩም። ወይ አይሱዙ ሹፌር፣ ኧረ ኡበር ሹፌር። ጥያቄው የኡበር የዲሲ ኡበር ሹፌር ነው። ወይ በስመ አብ። ኧረ በእናታችሁ እኔ በቃኝ። አዩዬ ቴንኪው። እሺ ለጊዜ ኦኬ ኖ ፕሮብሌም። ሞኝነሽ እንዴት ነው የሚፈታው? እንደዚህ አይነት ደስ የሚል መጨረሻዬን የሚያሳምር እንዴት ልፍታ እንዴ? ከስተመር ጭነት እንዴ ይሄ አያስቅም? በቃ አንተ በህይወት ምንም ደስተኛ ምንም አያስቅም። በቃ ህይወትን ጠልተዋል እንዴ? ደስ ይላል እንጂ እንደዚህ ጠዋቴን ጭራሽ በእንባ ያናሰስከን ትስቂያለሽ። ይሄ አሜሪካ መምጣት ነገር ትዝ ባለሽ ቁጥር ያስቅሻል። እኔ ገና ለተፋሰል ሁሉ ትዝ ይለኛል። ትዕግስት እኮ የማጣት ነው። ትንሽ ትዕግስት፣ በቃ ትንሽ ደቂቃ። ኧረ ፈቺ ሶፊ። እሺ እኔ ስቄ አላውቅም ጌታን። በጣም ረጅም ጊዜ ነውና ለዛ ነው። አትፍረዱብኝ። ይቅርታ በጣም
እደግ ብሎ ነው። አይ አበቃ አታስቁኝ። አይ እረፊ አታስቁ። እረፍ በቃ እንዳስቂ ተብያለሁ። የምር እኔ ሰው ሰማለሁ። ወይኔ እናቴ መጨረሻ እንደዚህ ሆነ። እኔማ ብርሽ እሺ በቃ አይ ፍቺ ተብያለሁ። እና አዩዬ መቼ ነው የምትከፍቺው? ሰፋኒቲ እኔ በቃ እንደዚህ ያለ ስራ ከሌለ ኡበር ካልጠራ እንደዚሁ ግጥጥላለሁ እየመጣሁ። ስለዚህ ፎሎባክ ስላረኩ ስመጣ ትመጫለሽ። አዎ ዲሲ ነኝ። አዎ የኢንቫይት አድርጊ ስትመጪ ካለው ሶፊ ጎ ሆም ኤንድ ሬስት። ብዙ ትምህርት ያስተምራል። ትምህርትሽ ደስ ይላል። እሺ ማሪ እኔ ምንም አልተከረኝ። እሺ ማሪ እሺ እናቴ አዩዬ መልካም ቅዳሜ። እሺ አርብ ነው ለከተራ አርብ ነው ባይ እኛ ጋር አርብ ነው እኮ አድርጊኝ። እሺ ማሬ እሺ ጭራሽ ሊያስ አይ በቃ ኧረ እኔ እንዳትስቂ ተብያለሁ። እኔ ሰው ሰማለሁ ባይዘው ኦ ማይ ጋድ ደስ ያለ መስሎት ነው ትልሻለች። አይ ቢሆንም በቃ ተውት። አሁን ተው አረፉ በቃ አረፊ ከተባልኩ እኔ በጣም ነው መሰማውና በቃ አይ እንውጣ በቃ ኦኬ። እኔ ሳቅ ስለምወድ ነው። ሰላም እሺ ማሬ እሺ እናቴ ቴንክ ዩ ደግ አስገብቼ ወጥተህ እኮ ነው ምን ላድርግ። ይሄ ደግሞ ናግባ አይ በቃ ተፋታሁት እኮ በቃ ፈና አረግንበት ሳቅን አግሬሲቭ አትሁኑ ነው ሰው ላይ አትጥፉ በቃ ኩል ሁኑ አለቃ ማን ነው ደግሞ መተው እኔ ተሳስተሽ ነው ወይስ ምን? አረ አለቃችን ጌታችን ሰብን ዘይ ወፍራሙን በቀጭኑ እንተፋፋና አሉታ እንዴ አምሮኝ ነው ነው ጀምር ወይ ለጀምር እረፍ ተብያለሁ። ማርያምን እረፍ። እኔ ታቂን Do you work the airport አልገባም እኔ ኤርፖርት አልገባም። ስቲከር የለኝም። የሰማሽ? አዎ ፈራ በሽጉጥ ነው የሚተካከሰው። ልጅ አራዳ በብራቅ ነው። አንዴ ምራቅ መጥፋት ደግሞ ወንጀል እንደሆነ ሰማ አይደለ? ዩዘር ገብቶ ሲናገር ሁሉም ነገር ወንጀል ነው። እባክሽ እዚህ ሀገር ምንም ወንጀል ያለ ነገር የለም። ምራቅ መጥፋት ወንጀልም እንደ ስላይክ ሽጉጥ አንስቶ አይገርምም። እኔ አላውቅም። አሁን ምራቅ መጥፋት ባታፊም በአይንሽ የምትናገሪው በምልክት የምትናገሪው ነገር ወንጀል ነው። ምን ሰው ላይ አፍጥጠሽ ማየትም ወንጀል ነው። እኔ ብላክ አልሰራም ከተፈቀደልሽ ሰከድ በላይ አይ ነው ናፍቆት ኖርማል በአንተ መኪና አይነት ነው የምሰራው። ስሚ ወይ እና ስራ እንዴት ነው? አሪፍ ነው። ስራ በጣም ስሎ ነው። ስራ እኮ ስለሌለ ነው የከፈትኩትና እስቲ አሁን ግን መልሼ ልክፈተውና ወደ ዲሲ ልግባ፣ ወደ ሜሪላንድ ልሂድ ዝም ብዬ። የት ነህ? መጣህ እንዴ? አሪፍ ቆስቆሽ በቃ እሺ እስቲ ደውልና ከሶስት ቀን በኋላ መመጣ እስቲ ሰው አድርገኝ እስቲ ዛሬ ቲክቶክ መደወያው ሰራ እንዴ? ይለቀቃል ሲባል ነበር። መደወያ ሳይሆን ድምጽ አለው አለክ እኮ ስልኬን አስቀምጬልሃለሁ። ያ ብዙ ስለሆነ ድሮ አስቀምጬልሃለሁ። አረ ልምጣ ታዲያ እዛው አላስታውስም። ናፍቆት ሪፖርት እያደረገኝ ነው። ኮንቬንሽን ስለኝ ነው። ስለዚህ ወደ ኮንቬንሽን ሴንተር ልምጣ። እሺ አባቴ አንተ መኪና ቀየርክ እንዴ? ነው ወይስ እዛ ነው የምትሄደው? አይደለም። እስቲ ፍራይዴን እንትን በለኛ። በቃ ወደ ቤት ልግባ። ቆስቆሽ እሺ፣ ችግር የለም። እሺ ምን አለ ቤት ምን አለ? እቤት ሆናለሁ። በቃ አንተ የፍራይዴን ከቻልከኝ እንዴ እኔ ልቻለሽ አልቻለሽ ተጨማሪ አሰሪም እንዴ? ግድ ብር ካገኘሽ አንቺ ብር ቢኖርሽ አሰሪም ማለት ነው። ሰራ አንዴ እንደዚህ ፈን እናደርጋለን። ለምን ብዬ እንዴ
አንተም ትገባለህ። ሁሌ ወደሰታለህ። እስካሁን የሳቅሽው አይበቃም? ውይ ደስ ይላል እውነት። ባባን ግን ፎሎ ባክ ማድረጌን ግን በእናትህ አሮን ነው ማድረግ ነበረብኝ። በጣም ነው ደስ ያለኝ። ምን ነገ ደግሞ በምን በሌባ ጎማ ተደባደብኩ ብሎ እንዲመጣ ነው ፎሎ ባክ የምታደርገው? በማርያም ነው ወይስ ምንድን ነው? በሽ በእናትህ ተው። እኔ እንጃ በእውነት እኔማ ሁሌ በመጣና ስለ እንደዚህ አይነት ነገር ቢያወሩ ደስ ይላል። አይ ትምህርትም ነው ግን ያው ያዝናናል፣ ደስ ይላል በጣም እውነት። እኔ ደስ ብሎኛል በመምጣቱ። ችግር የለም። ነገ ደግሞ የባሰ ይመጣልሻል አታስቢ። አይ ነው በጣም ደስ ይላል እኮ እውነት። ሁሉም የራሱ ይሄ ፓስድ የሆነ ከከስተመር ጋር ምናምን ደስ የሚል ነገር አለው፣ የሚያሳዝንም አለው። ግን ሁሌ የሚያሳዝነውን ከምናወራ አይ ነው አይደለም። ግን ያው በአገር ቤት ሲሆን ኖርማል ነው። ሰው ይደባደባል፣ ይተፋፋል። ከፈለገ ደግሞ በሽንቱም የአሜሪካ ሕግ እኮ ያለማወቅ ነው። ሰው ሀገር ላይ ሲሆን ደግሞ አዎ። ግን መተፋፋት እዚህ ወንጀል እንደሆነ እኔም አላውቅም። እንኳን እሱ እኔም አላውቅም። በምን አውቃለሁ? አልኖርኩበት ብዙ። መጥፋት ወንጀል እንደሆነ እኔም አላውቅም። ያው እሱ ግን አስተማረን። ባባ አካውንትም እንደሚያዘጋ ነገረን። ገብቶሃል አይደል? ባን አካውንት ያስደርጋል መጥፋት። ገባህ አይደል? ለማንኛውም ማነሱ ቀደም ወጣ እንጂ እናስከፍትለት ነበረ። በእውነት በል ይከፈታል። ያው ይከፈታል። ያው ከዚህ በፊት ምንም ነገር ሰርቶ እንደዚህ ሪከርድ ከሌለበት ብዙም እንትን አይደል። እና አካውንቱን ካገኘው ወር ነው አይደል? ሊፍቶች ናቸው የሚከፍቱት። አዎ ፎርዋርድ ላድርግልህ አካውንቱን። ያው ተመልሶ መምጣት ይቀራል ልጅ ራሱ ነገም ቢሆን አይ ነው። እሺ። እና ግን ግባና የሆነ ነገር በለው በማርያም እሺ። ስሞትልህ ችግር የለም። ዴሊቨሪ ስራ ኦቨሬት አለ፣ ዶርዳሽ አለ። ኖቫዬ ኦኬ ካልከሽ እንደዛ ይሰራል እና እንደዛ ነው። ለማንኛውም መልካም ስራ በይ። ዝም ብዬ ነው የገባሁት። እሺ አብሪ ምን ማ አይ ልሄድ ስላልሽ እንዳልይዘሽ ብዬ ነው። እሺ የወሬ ሱስ መቼም እንደው ተጠናውቶሻል። በእናትህ እንዴ ዛሬ ነው ያወራሁት። ዛሬ ነው ደስ ብሎኝ የሳኩት እራስ። ያላወራሽበት ቀን አለ እንዴ? ምን አለሽ? አይደለም ግን ይሄ የሚያስቅ ፓርት ነው። ከኡበር የሚያስቅ ፓርት ነው። ኦኬ መሳቅ ነው ያማረሽ? ያያ ምንድነው? ኡበር ድራይቨር ነኝ። ተዘግቶብሽ ያውቃል? ብዙ ጊዜ። ምን አድርገሽ? አንድ ቀን ከስተመሯን አውርጃት መንገድ ላይ። ለምን አውርጃት? ሰድባኝ። አሁን ብሩን አስገባ። ሰድባሽ ነው ሰድባሽ መንገድ ላይ ከምታወርጃት ዝም ብለሻት ብነጂስ ካልነካችሽ። በጣም ዲስሪስፔክት አደረገችኝ። እዚህ ነው የተወለድኩት ምናምን በጣም የሚያስጠላ ነገር ስትለኝ በቃ እንደዚህ ዲስሪስፔክት እያደረግሽ መንዳት አልችልም ስላት 911 ልደውል አለች። ኦኬ ደውዪ አልኳት። መጣ ፖሊሱ። ምንድነው ሲለኝ አይ እንደዛ ዲስሪስፔክት እያደረገች ነበረ ውረጂልኝ ስላት እምቢ አለች ስለው እንዴ ውረጂላት እንጂ አለ። ከዛ በእግሯ ቆሰቆሰች የቀረው ማይል። ከዛ ኢንቨስቲጌት እስኪደረግ ብለው ዘጉት። ነው አይ አንቺ ጋር ነው ጥፋቱ። በቃ ስራሽ ነው። ቻይ እንደዚህ አይነት ቀላል ነገሮችን በእጇ እስካልነካችሽ ድረስ ለ10 ደቂቃ መንገድ ለምን ይወስዳሽ? ቦታው ላይ ስትደርሻት ታወርጃለሽ። ዞሮ እኮ ይዘሻት እኮ ጥሩ ኮንቨርሴሽን ስለሌለን ዞሮ አካውንቴ ማዘጋቱ አይቀርም። ለምን አስወርጄ በእግሯ የቀለለ ነው መንገድ ላይ
ፖሊስ እስክትጠራብሽ ድረስ አሁን ቦታው ላይ ብታረሻት ፖሊስ አትደውልም። አንደኛ፣ ሁለተኛ ደግሞ ትሪፕሽን ካንስል ካላደረገችብሽ ቦታዋ ላይ ወስደሻት ወደ ቀጣይ ስራሽ መሄድ ትችያለሽ። አንቺ ቀድመሻት ሪፖርት አድርጊ። አዎ ግን እኔ በዚህ ላይ ደግሞ ኦኬ ዛሬ ተሰድቤ እሷን ካደረስኩኝ ነገ ከነገ ወዲያ ደግሞ እንደዛው የአበሻ ድራይቨር ስታገኝ ዲስሪስፔክት እያደረገች እንድታደርስ ነው። ኖ ሁሉም ድራይቨር አንድ እንዳልሆነ ነው። እኔ ሸማ ነኝ እያልሽ ነው። እና ስለዚህ እዛ ጋር እኮ ስራሽን ለአንድም ለሁለት ቀን ቢሆን አተሻልና ያ እንትን አይደለም። ገብቶሻል? እሷ ሁሌ የዞረች እንደዚህ ሪፖርት ስታረግ እነሱ ራሱ ያቋታል። ገባሽ? አይሰማትም ከዛ በኋላ ሪከርድማ ስላለኝ እኮ ነው አካውንት የተከፈተው። ኦፍ ኮርስ ካሜራ ባክም ፍሮንትም ስለነበረኝ ሪከርዱ ላኩላቸው ከፈቱት። ያ ዳይ እየተሰደብሽ በመኪናዬ እየሰደበችኝ አድርሻት ነው የምትለው? ምን እየሆንክ ነው አንተ? ለምን መብቴ እስከምን ድረስ ነው? ትሪፕሽን ካንስል ካላረገችሽ ይዘሻት ሂጂ። ምንም ችግር የለውም። እየተሰደብኩ አላደርስም እኮ ይኸውልሽ፣ እሱ ያንተ አስተሳሰብ እኔ አላደርስም። ኖ አፍ ያወጣ ስድብ እኮ አልሰደበችሽም። አፍ አውጥታ እንደዚህ አንቺን ብላ አልሰደበችሽም። ምናልባት የሆነ ነገር እንደዚህ በሀገር ደረጃ አንስታት እንዝቅ አድርጋሽ ሊሆን ይችላል። ቻይ ምን ችግር አለ? እየተሰደብሽ በራሴ መኪና የኡበር መኪና አይደለም የራሴ መኪና ውስጥ እየሰደበችሽ አድርሻት እንዴ? ምንድነው የምትለው? ኖ ይሄ ስህተት ነው በጣም አብቹዬ። ኖ እየተሰደብሽ እባክሽን ስሜ ስቀልደሽ ነው። ተደባዳቢ ሽጉጥ ግዢ ይልቁ ነው። ቻው። አቤት ቀናችሁን የሚያቃጥልና ቀን ስንት አይነት ሰው አለ። አይ ነው ያ እየተሰደብሽ አድርሻት ነው። አላደርስም። ኮንቬንሽን ሴንተር ቢዚ ነው ተብሏል። ጸጉርሽ ስታይል ግን ምንድነው? ስታይሌ ግንባራም ነኝ። ሶ ግንባሬን ለመሸፈን ነው እንደዚህ ማረገው እንጂ ሌላ ምንም ነገር የለም ሌላ። እና በቃ ደህና ዋሉ። እሺ መልካም ቀን። ኮንቬንሽን ሴንተር ቢዚ ነው ብሎኛል ኪንግ። እኔም ሄጄ ከአንዱ ኡበሬ ጋር እኔም ከከስተመሬ ጋር የኔ ቆንጆ የኔ ማር ይኸውልሽ እንደዚህ እቺን አይሻት ስፕሬይ ነፋችን አረጋታለሁ። እቺ 7-11 የምትሸጥ ስፕሬይ ነች። ኢቨንት አለ። እሺ ናፍቆት የዛ ነህ አይደለ? እኔ እኮ መቼ ዕለት አይቻለሁ። ሰሙዌር የት ነው ያየው? ዩኒየን ስቴሽን አይቻለሁ። ሃይ ቂንጥሮ በኢየሱስ በስማም ደግሞ ማንበቤ ያ እና እቺ በጣም እንትን ትላለች መኪናው ፍሬሽ ያደርገዋል ስሜሉን እና 7-11 ትሸጣለች። በጣም ነው ደስ የሚለው ሽታው። ሲገቡ ከስተመሮቹ በጣም ነው ደስ የሚላቸውና በጣም እንትን አይደለም አይከብድም ሽታው። ስራው ቢዚ ነው ውዴ። ያው እየመጣው ነው ያው በጣም ደስ የሚለን ነው። ሶ ከስተመሮቹ ከፍተው ሲገቡ ምናምን ነገር ቆንጆ ይሸታል። የመኪና ንጽህና የመኪና ከስተመር ከውጭ ሲገባ ጠረን ሬት ያስጨምራል፣ ቲፕ ያሰጣል። እኔ አሁን 5 ስታር ነኝ። ሶ ሁሉ ጊዜ መኪናዬ ንጹህ ነው። ዩዥዋሊ የሴት መኪና ንጹህ ነው። ምንም ጥያቄ የለውም። እኛ ሴት ድራይቨሮች ሁሌ ነው ከስተመሮቹ የሚነግሩን። የወንድ ንጹህ ነው እያልኩ ሳይሆን ሴቶች መኪናችን ሁሌም ንጹህ ነው። በዛ ቲፕ አለ። ሬት ሁሌ ዝቅ ከሚል ከፍ እንዳለ ይቀመጣል። 5 ስታር ነኝ። ሶ መኪናችሁ ጠረኑ ጥሩ ቢሆን የተሻለ ጥሩ ነው ለማለት ነው። እቺ 7-11 ትሸጣለች 10 ብር ነው ምናምን አሩን
ብቻ ግዙ ለመኪናችሁ። ይሄው ነው። መልካም ቀን። ሃፒ ፍራይዴ። ሸቀል እናረግና በኋላ ደግሞ ጊዜ ሲኖር መተን እትትን እንላለን ይቀራል። እና እንደዚህ እንደቀድሞ የሚያስቅ ገጠመኝ የኡበር ኢትስ ቢዚ። እሺ እየመጣው ነው ዩዘርዬ፣ እየመጣው ነው። እዛው ነኝ እኮ ዲሲ ነኝ፣ ሩቅ አይደለም። እና አይ አላስገባም። አይ ሃቭ ቱ ጎ ስራው ቢዚ ነው ተብያለሁ። ወደ ዳውንታውን ወደ ኮንቬንሽን ሴንተር ቢዚ ነው ብሎኛልና ፍቅር ናፍቆቴ። ሶ አሁን ማውራበት ሰዓት አይደለም። በቃ አይ ሃቭ ቱ ሜክ መኒ። እና ሰላም ዋሉ እና መልካም በዓል ደግሞ ኦቨር ይቻላል። ከኡበር አፑ ላይ መከራየት ይቻላል አላቸው። ይቻላል። አንቺማ ወሬ ለምንደሻል። ኡበር የፒያሳ ድብድብ ተመችቶሻል። ኤኒዌይስ ማታ እንስቃለን ጋይስ። ምናልባት ስራ ካላመሸሽ መልካም ጊዜ። እሺ ኪዱ ጊፍቲ